የአውሮፓ ቻምፒዮንስ ሊግ ሁሌም ቢሆን የማይታሰቡ ተአምራቶች የሚከሰቱበት የእግር ኳስ ጥበብ እስከ ጥቦ የሚታይበት ታላቅ መድረክ ነው። በተለይ በ2017 ባርሴሎና በፓርክ ደስ ፕሪንስ 4-0 ተሸንፎ ከተመለሰ በኋላ በካምፕ ኑ 6 ግቦችን አዝንቦ ያሳየው አስገራሚ የካምባክ ታሪክ ዛሬም ድረስ በእግር ኳስ አፍቃሪያን ልብ ውስጥ እንደ አዲስ ይኖራል። ያኔ ያንን ታሪካዊ ክስተት በናፍቆት ሲመለከት የነበረው የ9 ዓመቱ ታዳጊ ላሚን ያማል ዛሬ ተራው ደርሶ ያንን ታሪክ ለመድገም በትከሻው ላይ ትልቅ ኃላፊነት ወድቆ ነበር። ነገር ግን ታሪክ ሁሌም ራሱን አይደግምም፣ አንዳንዴም መራራ ትዝታ ሆኖ ያልፋል። በባርሴሎናና በአትሌቲኮ ማድሪድ መካከል የተደረገው የአውሮፓ ሻምፒዮንስ ሊግ ፍጻሜ የመልስ ጨዋታ በጉጉት ሲጠበቅ አምሽቷል። በመጀመሪያው ጨዋታ በሜዳውና ደጋፊው ፊት 2-0 ተሸንፎ የነበረው ባርሴሎና ተስፋ ሳይቆርጥ ወደ ማድሪድ ያመራው ውጤቱን ቀልብሶ ግማሽ ፍጻሜውን ለመቀላቀል ነበር። ጨዋታው ከመጀመሩ በፊት የባርሴሎና ኮከብ ላሚን ያማል ውጤቱን መቀልበስ ለባርሴሎና አዲስ ነገር እንዳልሆነና ድል እንደሚያደርጉ በልበ ሙሉነት ተናግሮ ነበር። አሰልጣኝ ሃንስ ፍሊክም ይህን እምነት በማጠናከር ወደ ሜዳ ቢገቡም የማድሪዱ ምሽት ግን በፈተናዎች የተሞላ ሆኖ አግኝተውታል። ግዙፉ የዋንዳ ሜትሮፖሊታኖ ስቴዲየም በጩኸትና በደጋፊዎች ድምፅ ደምቆ ነበር ጨዋታውን ያስጀመረው። ገና በአራተኛው ደቂቃ ላሚን ያማል መረቡን ሲደፍረው ባርሴሎና ተስፋው ለመለመ። ባለሜዳዎቹ አትሌቲኮ ማድሪዶች ከ20 ዓመታት በኋላ በካታላን ምድር ያገኙት ድል ሊያስጠብቁ ቢመጡም ቀደም ብሎ የገባው ግብ ድንጋጤ ፈጠረባቸው። ባርሴሎና ጫና ፈጥሮ መጫወቱን ቀጥሏል። በ24ኛው ደቂቃ ፌራን ቶሬስ ሁለተኛውን ግብ ሲያስቆጥር ደግሞ አርጀንቲናዊ ታክቲሽያን ዲየጎ ሲሞኔና ስብስቡ በፍጥነት ነገሮች ከቁጥጥራቸው የወጣ ሲሆን የስታዲየሙ ድባብም በፍጥነት ተቀየረ። የባርሴሎና የቡድን አባላት ከጨዋታው በፊት የሰጡት ሀሳብ እውን ወደ መሆኑ የተቃረበ መሰለም። ለተመልካች አዝናኝ በነበረውና ባርሴሎና ፍጹም ማጥቃት ላይ መሰረት ያደረገ የጨዋታ መንገድን በተከተለበት ምሽት የአትሌቲኮ ማድሪድ ደጋፊዎች ከዓመታት በኋላ ወደ ግማሽ ፍጻሜ ለመግባት የነበራቸው ተስፋ በባርሴሎና ፍጹም እንቅስቃሴ ተጋርዶም በዝምታ ተዋጡ። ነገር ግን የመጀመሪያው ግማሽ ከመጠናቀቁ በፊት አትሌቲኮ ማድሪድ በፈጣን መልሶ ማጥቃት በአድሞላ ሎክማን የመጀመሪያውን ግብ አስቆጠረም። በዝምታ ተወጡ የነበረው ግዙፍ ስታዲየምም በደስታ ቀለጠ። ባርሴሎና 2-1 እየመራ ወደ መልበሻ ክፍልም ለረፍት አመሩ። ሁለተኛው አጋማሽ ሲጀመር ባርሴሎና ጨዋታውን ለመጨረስ ጥረት ቢያደርግም የአትሌቲኮን ብርቱ መከላከል ግን መስበር አልቻለም። የባርሴሎና ምሽት የጨለመው ደግሞ በ79ኛው ደቂቃ ላይ ኤሪክ ጋርሺያ ካርድ ከሜዳ ሲሰናበት ነበር። በመጀመሪያው ጨዋታ ኩባርሲን ያጣው ባርሴሎና አሁን ደግሞ ጋርሺያን በማጣቱ መረጋጋት ፍጹም ተሳነው። ምንም እንኳን ጨዋታው በባርሴሎና 2-1 አሸናፊነት ቢጠናቀቅም አትሌቲኮ ማድሪድ በድምር ውጤት 3-2 አሸንፎ ከ9 ዓመታት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜውን ተቀላቀለ። የባርሴሎና ከዋክብት ሜዳው ላይ በሀዘን ተዘረሩ። ህልማቸውን በሩብ ፍጻሜ እንዲገታ ሆነ። ባለፈው ዓመት በግማሽ ፍጻሜው በኢንተር ሚላን ተሸንፎ ከውድድሩ የተሰናበተው ባርሴሎና በዚህ ዓመት ደግሞ ጉዞ ከሩብ ፍጻሜ መሻገር አልቻለም። አትሌቲኮ ማድሪድም ከ9 ዓመታት ቆይታ በኋላ ለመጀመሪያ ጊዜ አራቱን የተቀላቀለ ሲሆን ለፍጻሜ ለማለፍ በሚደረገው ትግል ደግሞ ከአርሰናልና ስፖርቲንግ ሊዝበን አሸናፊ የሚገናኝም ይሆናል። በሌላ በኩል በአንፊልድ የተደረገው የሊቨርፑልና የፓሪስ ሰን ዠርመን ጨዋታ ለሊቨርፑል ደጋፊዎች ሌላ መርዶን ይዞ የመጣ ሆኗል። ሊቨርፑል በውድድር ዓመቱ ያለምንም ዋንጫ ለመቅረት መገደድን ያረጋገጠበትን ምሽት አሳልፏል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ በሜዳው ፓሪስ ሰን ዠርመን ያስተናገደው ሊቨርፑል 2-0 ተሸንፏል። ሊቨርፑል በአሰልጣኝ አርነ ስሎት ስር ያሳየው የወረደ አቋም ብዙዎችን አሳዝኗል። የባሎን ዶር አሸናፊ ኡስማን ዴምቤሌም የፓሪሱን ክለብ 2 ግቦች ያስቆጠረ ተጫዋች ነው። ሊቨርፑል በ180 ደቂቃዎች ውስጥ ምንም አይነት ግብ አለማስቆጠሩ ደግሞ የቡድኑ የጥራት መውረድ በግልጽ የታየበት እንዲሆንም አድርጎታል። የፓሪስ ሰን ዠርመን አሰልጣኝ ሉዊስ ኤንሪኬ በእንግሊዝ ክለቦች ላይ ያላቸውን የበላይነት አሁንም በድጋሚ አስመስክረዋል። በአንድ ዓመት ውስጥ አርሰናል፣ ማንቸስተር ሲቲን፣ ቶትንሃም ሆትስፐርን፣ አስቶን ቪላና አሁን ደግሞ ሊቨርፑልን በማሸነፍ የእንግሊዝ ክለቦች ገዳይ የሚል ስም ሊያሰጣቸው የሚችል እድልም ተቀዳጅተዋል። ሊቨርፑል ግን ነገሮች ከሽንፈትም በላይ የከፋ ሆነውበታል። በጨዋታው ሁጎ ኤኪቲኬ ጉዳት አጋጥሞት ከሜዳ የወጣ ሲሆን የአሌክሳንድር ኢሳክ ከጉዳት መልስ ደካማ እንቅስቃሴ ማሳየት ደግሞ ለቀጣይ የአውሮፓ ሻምፒዮንስ ሊግ ተሳትፏቸው ትልቅ ስጋት ሆኖባቸዋል። የባለፈው ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊው ፓሪስ ሰን ዠርመን በግማሽ ፍጻሜው ከሪያል ማድሪድና ባየር ሙኒክ አሸናፊ የሚገናኝም ይሆናል።